በዛሬው ዕለት በሀገር አቀፍ ደረጃ እየተካሄደ ባለው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር በአዲስ አበባ የተለያዩ አካባቢዎችም እየተካሄደ ይገኛል። በዚሁ የችግኝ ተከላ መርሃ ግብር ላይ ተዘዋውረን ያነጋገርናቸው የመዲናዋ ነዋሪዎችም በአረንጓዴ አሻራ መርሃ ግብር ላይ የህብረተሰቡ በንቃት እየተሳተፈ መሆኑን ለዝግጅት ክፍላችን ተናግረዋል። ህብረተሰቡ ባለፉት ዓመታት ለተተከሉ ችግኞች እንክብካቤ የማድረግ ልምዱ እያደገ መጥቷል ያሉት ተሳታፊዎቹ የሚተከሉ ችግኞችን የመንከባከብ ባህልም ይበልጥ እያደገ መምጣት ይገባዋል ነው ያሉት። የመርሃ ግብሩን ተሳታፊዎች ያነጋገረው ፍስሐ ደሳለኝ ተከታዩን ጥንቅር አዘጋጅቷል። ዛሬ ችግኝ እየተከልኩ ይገኛለሁ። 15 ችግኝ ተክያለሁ። ችግኝ ለዛፍ ወይም ደግሞ ለአየር ይጠቅማል። ዛፍ ልንጠቀም እንችላለን፣ ልንጠልም እንችላለን እና አየር ከሱ መውሰድ እንችላለን። ችግኝ ለሰው ልጆች አስፈላጊ ነው። ምክንያቱም ንጹህ አየርን የሚሰጠን ነውና ያው እንደምናውቀው ከሆነ አንድ ችግኝ በተከልን ቁጥር ያው አንድ ህይወት እንደምንሰጥ ነው የሚገመተውና እንደ አጠቃላይ ደግሞ ችግኝ ያው ተስፋን ስለሚያመለክት አረንጓዴም ስለሆነ ለምለም ስለሆነ እና ያው በመጨረሻም ደግሞ ማስተላለፈው መልእክት ችግኞችን እንትከል ወይም ደግሞ ተስፋ እንትከል ይላል። እኔ 2013 ጀምሮ ያው እስከዛሬ የተከለን ነው አለው። እንግዲህ ዛሬ ብዙ ችግኞች ተክለናል። ከ12 ሰዓት ጀምሮ እስከ አሁኑ ሰዓት የተከለን እንገኛለን። በጣም ቆንጆ ነው። ተስፋን እንትከል የሚለው መሪ ቃል ተቀብሎ ነዋሪዎቻችን በነቂስ ወጥተው ከህፃናት ጀምሮ አረጋውያን፣ አካል ጉዳተኞች ሁሉም ማህበረሰብ በጋራ ወጥተው የጸጥታ መዋቅሩም አንድ ላይ በጋራ ዛሬ በፍቅር እየተከልን ነው ያለው። ህፃናትና ወጣቶች በነቂስ ወጥተው ነው የተከሉት። ይሄ የተሻለ ነገር በተለይ የሚተከሉ ችግኞች ፍሬ የሚያፈሩ የሚበሉ ዛሬ የሚተክለው ሰው ባይበላ የተተከለለት ላይ ደርሶ ደግሞ የሚበላ ሌላ አካል እንዲኖር ለመጻዩ ትውልድ ለነገው ትውልድ የተሻለ ነገር ለማድረግ ወጣቱ እየተከለ ነው ያለው። ህፃናት እየተከሉ ነው ያሉት። ስለዚህ ይሄ በጣም ተስፋን የሚጭርና የተሻለ ነገር የመስራት ተስፋን በሀገራችን ላይ እንዲለመልም የማድረግ ነው። ዛፍ የመትከል ብቻ ሳይሆን ሌሊት 12 ሰዓት ላይ ተነስተን ነዋሪዎቻችንን ይዘን አጠቃላይ ህፃናት ሳይቀር ተስፋን እንትከል በሚል መሪ ቃል ስንተክል ቆይተናል። ዛሬ እንግዲህ ያገኛችሁኝ 2 ሰዓት ወይ 3 ሰዓት አካባቢ ነው። እንቀጥላለን ማለት ነው። እስከ 12 ሰዓት ያሉ አካባቢዎቻችንን ሙሉ ችግኝ ተከላ ስናካሄድ የምንውልበት ቀን ነው። እንግዲህ ዛሬ ደስ የሚለው ቀን በአንድ ጀንበር በርካታ ችግኞችን መትከል ዓላማ ይዘን የተንቀሳቀስን ያለ ነው። ስለዚህ በተለይ ደግሞ ዛሬ የሚተከሉ ችግኞች አብዛኛውን ፍራፍሬ ዛፎች ስለሆኑ ከመርሃ ግብሩ ጋር በተለይ ተስፋን እንትከል ከሚል መርሃ ግብር ጋር ተያይዞ ነገ ከነገ በኋላ የምንፈልገውን ነገር ለማግኘት ዛሬ ላይ መትከል እንዳለብን ያየንበት፣ በተመሳሳይ መልኩ ደግሞ ሴቶችም፣ ህጻናት፣ ወጣቶች፣ አረጋውያን በተለይ አቅመ ደካሞች ሳይቀር ወጥተው የተከሉበት ቀን በመሆኑ ለነገ እሳቢያችን ለነገ መድረስ ለሚገባን ራዕይ ዛሬ ላይ ጥሩ ነገር አስቀምጠናል ብዬ አስባለሁ። አረንጓዴ አሻራችንን ጥለናል። ይህን ሰሞንም በአጠቃላይ ስናደርግ ነበረ በየቦታው። በአሁኑ ሰዓት ላይ ሁሉም በየቤታችንም እንተክላለን። ሰውም ደግሞ ለችግኝ ያለው እንትን ሰፊ ነው። በቃ በየሰፈራችንም እንተክላለን። እንደ ቆስጣ እንደ ምናምን ለምግብ እንትን የሚሉ ነገሮችን በዚህ ሰዓት እየተከልን እንገኛለን። በአካባቢያችንም በግቢያችንም እንተክላለን። በጣም በአሁን ሰዓት ያለው ነገር ጥሩ ነው ለችግኝ ተከላ። ዛሬ እንደ ወረዳችን እቅዳችን ቢያንስ ወደ 9000 ምናምን ችግኝ ይተከላል ብለው ተይዟል። በየቦታው ህብረተሰቡን አከፋፍለን ተቋሙን ጭምር ሰጥተን ችግኛችን እየተከልን ነው። ከ12 ሰዓት ጀምሮ ህዝቡ በራሱ ፍላጎት ወጥቶ የችግኝ ተከላ አንዱ እንደ ካልቸር አድርጎ እየተከሉበት ሂደቶች አሉና አሁንም ደግሞ የቀሩም አሉና ከዚህ መልስ ወደዛ የምንሄድበት እድሎች ይኖራሉ ማለት ነው። ለምሳሌ ዛሬ አሁን የምንተክላቸው አንዱ እዚህ ጋር እንትን ግን ፊት ለፊት ማለት እዚህ ደግሞ ወጣት ማከሎችም አሉ። ይሄ ደግሞ ቀበና አደባባይም ጭምራል። የሚተከሉ ችግኞቹ ደግሞ አንደኛ የተመረጡ ቦታዎች ናቸው። እነዚህ ቦታዎች ደግሞ ለልማት ኮሪደር ወሳኝና እይታ ያለበት ቦታ ስለሆነ የአቮካዶ ፍራፍሬ ምናምን ነው እንጂ ሌላ አበባ ምናምን አይተከልም። ከዚህ ውጭ አይተከሉም ማለት ምክንያቱም ኮሪደር ያለበት ቦታም ስለሆነ ለዛው ወሳኝ ቦታ ስለሆነ ለዛ ነው አቮካዶና ፍሬ ብቻ የሚተከል። ያው ዛሬ ችግኝ ለመትከል ያው እዚህ ተገኝተናል ማለት ነው። ከጠዋቱ 11 ሰዓት ጀምረን ነው እዚህ የመጣ ነው። ቀደም ብለን ነው የመጣ ነው እና እስካሁን ሰዓት ድረስ እየተከለን ነው ያለ ነው ማለት ነው። እና ያው ችግኝ መትከል ጥሩ ነው። ንጹህ አየርን ለማግኘትና አፈር እንዳይሸረሸር አፈሩን ስለሚይዝልን እንንከባከባለን።
እና እንተክላለን፣ ለወደፊቱም እንተክላለን ማለት ነው። ይሄ ደግሞ እዚህ አካባቢ የተኙት ችግኞች እንኳን የተቃነ ጎንበስ እንትን ያለውም ያቃና ምናምን እዚህ አካባቢ ስለምንገኝ እስከዛሬ ያው የስራን እንገኛለን፣ ችግኝን እንከባከባለን ማለት ነው። ከዚህ በፊት ያው እንደሚታወቀው የግሪን ኤሪያዎች ላይ ሰዎች እንዳይገቡ በአጥር የመከልከል ሁኔታዎች ነበሩ። አሁን ላይ እንደምትመለከተው የአጥር ሁኔታ የለም። ማንም ሰው እዛ ላይ አልፎ ለመርገጥ ያለው ሁኔታ የመሳቀቅ ሁኔታዎች አሉ። ይሄ በተደጋጋሚ በሚፈጠር ግንዛቤና ማህበረሰቡም ግንዛቤው በማደጉ ምክንያት ይሄ ያው በተጠበቀ በሀሳብ አጥር ታጥሯል ማለት ነው። ማንም ሰው ይህን ህግ ጠብቆ እየተንቀሳቀሰ ነው ያለው። ማህበረሰባችንም ስልጡን ማህበረሰብ እየሆነ እየተሻሻለ ጥሩ ነገሮችን እያየን ነው ማለት ነው። ድሮ ቀስቅሰን ከቤታቸው ዛሬ ችግኝ ተከላችን ነው ቀኑ ዛሬ ነው እንዴ የምንልበት ዘመን ነበርና አሁን ላይ ግን ቀኑ መች ነው ችግኝ መች ነው የምንተክለው የሚል ማህበረሰብ አፍርተናል። ሰው በቃ ለምዶታልና በተለይ አንድ ጀንበር ስንተክል የቆየ ነው። ግን ደግሞ ዛሬ የመጨረሻው ቀንና በአንድ ጀንበር መትከል አለብን በተባለው ኢቭን ቦታችሁ የት ነው የኛ መነሻችን የት ነው በሚል ማህበረሰባችን አካባቢ ላይ ድሮ ቤት ለቤት ገብተን ግንዛቤ የምንፈጥረው ዛሬ ቀርቶ እነሱ መቼ ነው ቀናችን የሚል የማስታወስ ስራ እየተሰራ የተለመደ ስራ ስለሆነ ምናልባት እኔ ቀጣይ ላይ ይመስለኛል ሰው ከመልመዶ የተነሳ በራሱ የአንድ ጀንበርም ፕሮግራም በየቤቱ እያዘጋጀ ትልቅ የሆነ ህልም ወይ ደግሞ ተስፋ ያለው ማህበረሰብ የገነባን ይመስለኛል። ከድሮ አሁን በዚህ ሁኔታ የተሻለ ነው። ከድሮ ይልቅ አሁን ድሮ እንደዚህ በአረንጓዴ አሻራነት ለመትከል የሚነሳሳ ብዙም አልነበረም። የተወሰነ አካባቢና አፈር ጥበቃ ምናምን አካባቢ ነበር የምተከለው እና በአሁን ላይ ግን መንግስት እንትን ካለው ባለ ጀምሮ ያለው አመለካከት ጥሩ ነው። በየሁሉም አቅጣጫ ክረምት ሐምሌ ላይ ሁሉም በየአቅጣጫው ይተክላል ማለት ነው እና እየተከለን ነው። ከየወረዳውም ከክፍለ ከተማም ሁሉም አሁን እንቅስቃሴ ስላለ ማህበረሰቡን ከዛ አይቶ በየሰፈራውም በየጫካው ዳሩም በየመንገዱ እንትንም ሁሉም እየተከለ ነው የሚገኘው። ሁሉም ነገር ጥሩ ነው። አሁን እየሄድና መስመራችንን እየያዝን ነው። የሚታየው ነገር ጥሩ ነው። ተስፋ አለ እና በተስፋም ያው ጥሩ ነገር እናያለን ብለን እናስባለን። አሁን ያለው ሰው ግንዛቤው ጥሩ ነው ያለው ነገር ማለት ነው እና ግንዛቤያችንንም እየሰጠን ነው እና ጥሩ ነው ያለውም ሰው ጥሩ ነገር ነው ያለው። ይንከባከባል፣ ምን ይላል፣ በየቦታው ያለው ነገር የሚታየው ነገር ጥሩ ነው። ሀገራችንም ለምለማ እያየን ነው። ስለዚህ በዚሁ እንቀጥላለን ብለን ተስፋ እናደርጋለን። የህብረተሰቡም ሆነ እንደኔም በጣም ደስ በሚል ብዙም ንቅናቄ ያለበት ችግኝ ተከላ በክረምት ስንተክል ህብረተሰቡ ብዙ ንቅናቄ እንዳለው ነው ማስበው። ያየውም ያለውትኝ ማህበሬም ስሳተፍ ብዙ ንቅናቄ አለው። ችግኝ ተከላ ለሁላችንም ነው፣ ለህብረተሰቡም ነው፣ የጋራም ነው። እንንከባከብ፣ ሁላችንም እንንከባከብ፣ ለሁላችንም ነው። ምናልባት አሁን የተተከሉ ችግኞች እንግዲህ ሁላችንም ለራሳችን ነው ለራሳችን ስለሆነ ድረስ የዛሬ የተከልነው ችግኝ ደግሞ ነገ ባለቤቱ እኔ አንተ ማለት ይቻላል ሁሉም መንከባከብ አለብን እንጂ ዛሬ ተክለን ነገ ጥለን የምንድበት የለም። እንደ ልጆቻችን መንከባከብ አለብን። የተተከሉ ችግኞችን መንከባከብ የሁላችንም ኃላፊነት መሆን መቻል አለበት። ሁሉም ሰው ዛሬ ላይ ተክሎ ነገ የተሻለ ነገር የማድረግ ዛሬ ላይ መልካም ስራን ሰርቶ ለሚመጣው ትውልድ የተሻለ ነገር አስቀምጦ የማለፍ እድሜያችን ውስናት ባለችን እድሜ ውስጥ ለሀገራችን ዘላቂ የሆነ ነገርን የማድረግ ባህላችን አለን። ያን ደግሞ አጠናክረን እንድንቀጥል መልእክት አስተላልፋለሁ። ችግኝ ዛሬ ተክለናል ብቻ ሳይሆን መንከባከብ እንዳለብን ከተከልናቸው ቦታዎች አካባቢ ላይ እንዳይረጋገጡ እግረኛ እንዳይረግጣቸው ራሱ ማህበረሰቡ የተከለውን ችግኝ ተንከባክቦ ቀጣይ ተስፋችን ስለሆነ በተስፋ ነው የምንኖረው። ቀጣይ ደግሞ ያሉ ፍራፍሬዎችን ለልጆቻችን ቀጥፈን የምንበላበት ዘመን እንዳለ መልእክት ማስተላለፍ እፈልጋለሁ። በተጨማሪም ግን ማህበረሰባችን ትልቁን ነገር ዛሬ መትከል ብቻ ሳይሆን እንክብካቤ ላይ ነገም ከነገ ወዲያም ግንዛቤ እየፈጠርን የምንሄድበት ሁኔታ አለ። ግን ደግሞ እንክብካቤ ላይ የሚቀረን ያለ ይመስለኛል። እሱን እንግዲህ ቀጣይ የምናስኬዳ ይሆናል ማለት ነው። ነገ የምንፈልጋት ኢትዮጵያ ለማግኘት ዛሬ ላይ ጠንክረን መስራት እንደሚያስፈልገን ሁላችንም እንግባባለን። ዛሬ ደግሞ እለቱ የዛፍ የምንተክልበት ቀን ከመሆኑ አኳያ ነገ የምንፈልገውን ነገር ለማግኘት ከአየር ንብረት ለውጥ ጋር ተያይዞ ከኢኮኖሚ እድገት ጋር ተያይዞ ከምቹ ከባቢ ከመፍጠር ጋር ተያይዞ ዛሬ ላይ ያላስተካከል ነው ነገ ማግኘት አንችልም።
ስለዚህ ዛሬ ላይ ለማስተካከል ደግሞ ወጣቱ ዛሬ የተከላቸውን የአትክልት ዛፎች መንከባከብ ለነገ ማብቃት እኛ ባንደርስበት እንኳን ልጆቻችን ወንድሞቻችን እና ታናናሽ እህቶቻችን የሚደርሱበት ስለሆነ ይህንን ተንከባክቦ አሳድጎ ለቀጣይ ትውልድ ማሻገር ነገን መስራት ዛሬ እንደሚያስፈልግ ማስተላለፍ ፈልጋለሁ። አሁን ያለው ወጣት ለዚች ሀገር ያገባኛል ይመለከተኛል ብለው ችግኙን በየአቅጣጫው ሁሉም ሰው ሳያነሳሳው በራሱ ተነሳስቶ መትከል ብችል ለነገያችን ወሳኝ ሚና አለው ማለት ነው። እንተክላለን፣ ችግኞቻችንን እንከባከባለን። ሁሉም ሰው ሁሉም ማህበረሰብ ብትክል ንጹህ አየር የሚገኘው ዛፎች ሲኖሩ ነው። አካባቢ አፈርም እንዳይሸረሸር ዛፎች ሲተከሉ ነው አፈሩን መያዝ የሚችለው። አስፈላጊ ናቸው ችግኞች ማለት ነው። ወጣቱ ማንኛው ወጣት እንደ ዜጋም ችግኝ መተከል ግዴታም አለበት። እንደ ወጣትም ደግሞ ያው ታውሳ መተከሉ ያው ይሄ ማለት ታብሳ ሰጪ ስለሆነ እንደ ወጣት ያው ይሄን ስራ ተሳትፎ መኖር ያለበት ብዬ አምናለሁ። በዛ ሻገር ያው ማንከባከብ ነው። ተክሎ ብቻ ማይድ ሳይሆን በሳቱ በየጊዜው ማንከባከብ አስፈላጊ ነው። ችግኝ ለሁሉም ነገር ይጠቅማል። ሁሌ መትከል አለብን፣ ማንከባከብ አለብን። ተተከልም አድጎ ሌላ ነገር ልናደርግ እንችላለን። ስለዚህ እናንተም በሰፈራችሁ ውስጥ መትከል አለባችሁ።